አሁን በቀጥታ ወደ ሀገር ቤት እንሂድና እስቲ እዛ ያሉት የፖለቲካ ፓርቲዎች ምን ሁኔታ ላይ ነው ያሉት? እንዴትስ አድርገው ነው እየተፍጨረጨሩ ያሉት ባለው በጣም ጠባብ ሁኔታ እና በተለይ አሁን ምርጫ ምርጫ ተብሎ ብዙ ሆያ ሆዬ በሚታይበት ሁኔታ የአማራ ክልልን እና ኦሮሚያ ክልልን የሚያክል የሀገሪቱን 3/4 በቆዳ ስፋትም በህዝብ ብዛትም የሚሸፍን አካባቢ በጦርነት ላይ እያለ ምርጫ የሚካሄድበት ሁኔታ ሊያስገኝስ የሚችለው ውጤት ምን ይሆናል የሚለው ነገር ላይ እንዲያንጸባርቁልን ከተቃዋሚ ፓርቲዎች የእናት ፓርቲ ምክትል ሊቀመንበር አቶ ወርቁ ጌትነትን አግኝተናል። እሳቸው የሚያቀርቡልን እንከታተል። መድረኩ የእርሶ ነው። እሺ፣ ሰማለሁ ይሆን? አዎ ይሰማል። እሺ፣ በጣም አመሰግናለሁ። እናንተ ጋር በመቅረቤ ክብር ይሰማኛል። ፓርቲውንም ወክዬ አቶ ኤፍሬምም ሲጠቅስ እንደነበረው የትብብር ለኢትዮጵያ አንድነት የህዝብ ግንኙነት ኃላፊ ነኝ። እናት ፓርቲ የትብብሩ አባል እና መስራች በመሆኑ የአራት ፓርቲዎች ጥምረት። ስለዚህ እናት ፓርቲን ብቻ ሳይሆን የትብብሩንም ሀሳቦች ለማንጸባረቅ ጥረት አደርጋለሁ። ምናልባት እንደው ሳይጠሩ ማለፍ አግባብ አይመስለኝም በሀገራችን ወግ ባህል ትልልቅ ሰዎችን። ስለዚህ ሁሉንም መዘርዘር ባልችል ክቡር አጋፋሪ ልዑልነታቸው ልዑል ዶክተር አስፋው ሰናፍራት እና አቶ ኤፍሬም፣ ዶክተር ኃይሌ፣ አዘጋጆችን በሞላ ክቡር አቶ ሳሙኤል ደጋግመው በመደወል እንደ ወጣት በቀን 2 ጊዜ 3 ጊዜ በመደወል ተዘጋጀ ሆይ ሆነልህ ሆይ እያሉ እሳቸውን ሁላችሁንም ሳላመሰግን አላልፍም። ሳላነሳ ባልፍ ነውር ነው ብዬ ነው። ክቡር አቶ በሱም እንዲሁ በጣም አመሰግናለሁ። ይገባኛል ያጎደልኳቸው ብዙ ስሞች አሉ፣ ግን እንደየማዕረጋችሁ ጤና ይስጥልኝ ብያለሁ። አቶ በቱ የሳትኩትን ያርሙኛል። አይሆን ወደ መጨረሻ በእኔ በኩል እንግዲህ የኢንተርኔት እና የመብራት መቆራረጥ በመኖሩ በምስል መግባት አልቻልኩም፣ ግን አጭር ዝግጅት ነው ያለኝ። ፕላትፎርሙ በአቅርቦ ማውጣት ብቻ ስላልመሰለኝ እስከ መጨረሻው ቆይቼ ግን ጥያቄዎቻችሁን በውል በመቀበልና በትክክል ምን እየሆነ ነው ያለው የሚለውን እንድትገነዘቡ ይረዳችሁ ከሆነ የትኛውንም አይነት ጥያቄ ብትጠይቁ ሳንዋሽ ሳንጨምር ሳንቀንስ ለመመለስ ጥረት እንደማረግ ቃል ለመግባት ነው እና ሞር ከማቀርበው ይልቅ እንደው ብትጠይቁኝና እነሱ ላይ ለመመለስ ብችል በጎ ይመስለኛል። ክቡር አቶ በትሩ እሷ ላይ ምናልባት እንግዲህ የእናንተን ፕላትፎርም የእናንተ የምትመለከቱት ነው፣ ግን በዛ መንገድ ላደርግ እሞክራለሁ። ግን እንደው ባጭሩ የተሰጠኝን 15 ደቂቃ በመሆኑ እንግዲህ እኔ ቅድም እንደተጠቀሰው ጌትነት ወርቁ እባላለሁ። ትንሽ ወጣት ነኝ። የእናት ፓርቲ አመራር ነኝ። በትብብሩም ውስጥ እንዲሁ አሁን በጣም ትልቅ ስራ እየሰራንበት ያለ ነው። ትብብሩ ላይ ነው። እንግዲህ የፓርቲዎችን ጎራ እና ሁኔታ በተመለከተ በሁለት በኩል ከፍዬ ብነግራችሁ የበለጠ ጥሩ ይሆናል ብዬ አስባለሁ። ግን ቅድም አቶ ኤፍሬም በተወሰነ ደረጃ የገለጹት ሀሳብ ስላለ እዛ ላይ ብዙ እንዳይደጋገም ብቻ በጣም ባጭሩ ለመግለጽ እሞክራለሁ።
ለሌሎች ድል ለመስጠት እንግዲህ ወደ 70 የሚደርሱ ፓርቲዎች አሉ። በቅርብ ጊዜ እንደምታውቁት አማራ ክልል፣ ኦሮሚያ ክልል በርካታ ፓርቲዎች፣ ሲዳማ ክልል በርካታ ፓርቲዎች ሲፈጠሩ እንደነበረ ይታወቃል። በቅርቡ ደግሞ ትግራይ ክልል ተራውን ወስዶ እጅግ በርካታ ፓርቲዎች እየተፈለፈሉ ነው፣ እየተፈጠሩ ነው የሚለው ቃል በጣም ስለሚቆጥብ አግባብ አይመስለኝም። 70 ፓርቲዎች ናቸው። እንግዲህ የዛሬ 2 ሳምንት ብንገናኝ ደግሞ 80 ደርሷል ቢባል ብዙ እንዳይገርማችሁ ማለት ነው። ቦርዱም ሰርተፍኬት አምራች ወይም የሰርተፍኬት ኢንኩቤተር ሆኗል። ገደብና ልክ አጥቷል የኢትዮጵያ ፖለቲካ። ይሄ መልቲ ፓርቲ ሲስተም ተብሎ ሊጠቀስ ይችላል። እንግዲህ በኋላ ሌሎች በጉዳዩ ላይ ከታሪክም ከፖለቲካም ከመሳሰለው ጥናት የሰሩ አባቶቻችን ምሁራን ስላሉ እናንተ ትገልጹታላችሁ። ለእኔ ይሄ መልቲ ፓርቲ ሲስተምን በተቃራኒ የሚጎዳ እጅግ አደገኛ አካሄድ ነው የሚመስለኝ። ብዙ ጽሁፎች መጻፍ አለባቸው። ገደብ መደረግ አለበት። ወደ በኋላ የምጠቅሰው በተለይ ምርጫ 2018 ካለፈ ማለት ነው ካለፈ በኋላ እኔ በኢትዮጵያ ውስጥ የፓርቲ ስትራክቸር ራሱ እንደገና መከለስ ይኖርበት ይመስለኛል። ከሰባዎቹ ፓርቲዎች ውስጥ እንግዲህ በሶስት የምትከላቸው በፋንክሽናቸው፣ በአተገባበራቸው፣ በሁኔታቸው በሶስት ብንከፍላቸው እውነተኛ ተቃዋሚ የሚባሉ አሉ። ሁለተኛዎቹ ተለጣፊ የሚባሉ አሉ። ኦፊሻል ስም ላይሆን ይችላል። ሶስተኛዎቹ ደግሞ ታሳሪ ነው የምላቸው እኔ። ይሄ በማይታይ ገመድ ራሳቸውን ያሰሩ አድርጌ ነው። ተቃዋሚ ናቸው፣ ተለጣፊም አይደሉም። ግን የማይታይ ገመድ ራሳቸው ላይ ጠምጥመው በሚያደርጓት ነገር ሁሉ ደህንነት የሚከታተላቸው ጮክ ካሉ ብልጽግና የሚያስለቅሰው የሚመስላቸውን ነው በሶስተኛ ያስቀመጥኳቸው። ሁለተኛዎቹ ይታወቃሉ። ቅድም አቶ ኤፍሬም በስም ስለጠቀሷቸው እኔ አገር ውስጥ ስላለሁ እና እሱን ግብ መቅጠም ስለማልፈልግ ከስም ጠቀሳ እቆጠባለሁ። ቅድም ካሏቸው ጋር በጥቂቱ እተባበራለሁ ማለት ነው። እውነተኛ ተቃዋሚ የሚባሉት እጅግ በጣም ጥቂት ናቸው። ወደ ራስህ አደላህ እንዳትሉኝ። በተለይ ትብብር ለኢትዮጵያ አንድነትን የመሰረቱት ፓርቲዎች እንግዲህ በጉልህ በተቃዋሚነት የሚጠቀሱ ናቸው። እኔ አንዳንዶቹ ተቃዋሚ ጭምር እየመሰሉ የሚያታልሉ አሉ። እነሱን በተለይ እናቶ ኤፍሬም ከዚህ በኋላ ባሉ ዲስኮርሶቻችሁ በጣም ጥንቃቄ ማድረግ ያለባችሁ ይመስለኛል። ፐርሰናሊ እንደነ ኦፌኮ እና እነ ኦነግን እንደ ሪል ተቃዋሚ አድርጎ መውሰድ ኢትዮጵያ ውስጥ በጣም ስህተት ይመስለኛል። ምርጫ 2013 እነ ኦፌኮ እና እነ ኦነግ ደልድሎ በመስጠት በተለይ ኦሮሚያ አካባቢ ትልቅ እድል ሰጥተውታል። እነ ዶክተር ደሳለኝ እነ ዶክተር አበባው እና አቶ ክርስቲያን የገቡበትን ከአማራ ክልል 4-5 ሰዎች ከኦሮሚያ ቢገቡ ኖሮ ምናልባት ለምርጫ 2018 ትልቅ እድል ሊፈጥር ይችል ነበር ብዬ አስባለሁ። ኦሮሚያንም የአንድ ጎረምሳና የአንድ ፓርቲ መፈንጫ ብቻ እንዳይሆን ሊያደርጉ ይችሉ ነበር ብዬ አስባለሁ። ኤሊሊ ሆቴል የዛሬ 7 ወር 8 ወር አካባቢ ቀኑን ተሰጥቶ ከሆነ እታረማለሁኝ ያረጉትን ስብሰባና ያወጡትን መግለጫ አይታችሁ ከሆነ ተቃዋሚ ብዬ ለመጥራት ይቸገራለሁ። ሆኤቨር የማከብራቸው ሰዎች አሉ፣ እንደ ዶክተር መራራ አይነት ሰዎች የማከብራቸው ሰዎች አሉ። ግን በጣም ጥንቃቄ ይፈልጋል ማለት ነው። ማለት መቃወም ማለት ለስልጣን መቃወም ነው፣ ለህዝብ ጥቅም መቃወም የሚለው ጥንቃቄ ያስፈልገዋል። ይህንን በደንብ እንድትይዙልኝ እፈልጋለሁ። ስለዚህ ሁለተኛውን መክፈያ ስልቴ ደግሞ በተለይ ከዚህ ከአፈጣጠራቸው ይሄ የብሔር ፖለቲካ እና ሀገር አቀፍ የፖለቲካ ፓርቲ የሚለው የብሔር ፖለቲካ የሚለውም በሁለት መክፈል እንችላለን። የብሔር የምንለው ሳም ካይንድ ኦፍ ክልል ሪጂናል የሆነ ለምሳሌ የአማራ ዞናዊ፣ አብን፣ አማራ ብሔራዊ ንቅናቄ፣ የኦሮሚያ እንደዚህ ብሎ የሚጀምሩ ክልል አቀፍ የሆኑ ወይም በቋንቋ በትግራይ እንደዚህ ብለው የሚጀምሩ አሉ በአንድ በኩል።
በሌላ በኩል ደግሞ አሁን ይሄ ለእናንተ ትንሽ አዲስ ሊሆን ይችላል ወይም ሰምታችሁታል በደንብ እንድታጣጥሙት ይሄኛው የብሔር ፖለቲካ የሚባለው ወርዶ ወርዶ ወደ ወረዳና ከወረዳም ጠበብ ወዳለ ሄዷል። ለምሳሌ የቁጫ ዴሞክራሲያዊ ፓርቲ የሚባል አለ። እነዚህ የወለኔ የሚባል ፓርቲ አለ። እነዚህ ወረዳ እንኳን ያልሆኑ አሉበት እና የኢትዮጵያ ፖለቲካ ወደየት እየሄደ እንዳለ በደንብ ግንዛቤ ይሰጣል ብዬ አስባለሁ። አታውቁትም ለማለት ፈልጌ አይደለም፣ ግን የብሔር ፖለቲካ የሚለውም እየገለጠው አይመስለኝም ለማለት ፈልጌ ነው። የመጀመሪያዋ መክፈያ ስልቴ ላይ በተለይ በሶስት ተከፈልኳቸው ውስጥ ሁለቱ ተለጣፊዎቹና ታሳሪዎቹ እጅግ በጣም የሚገርማቸው ነገር በኢትዮጵያ ፖለቲካ እኔ ኢትዮጵያ ፖለቲካ ውስጥ ከገባሁኝ 5 ዓመት ለምሳሌ እኔ የምላችሁ እንደው ነገሩን አይቼዋለሁ ሰምቼዋለሁ በቅርብ በማንበብ ወይም በስማ በለው አይደለም የምነግራችሁ ለማለት እንጂ እኔ የሚለው እናንተ ፊት አግባብ እንዳልሆነ በውል እረዳለሁኝ። ብዙ ጊዜ ተስፋ የምቆርጠው በኢትዮጵያ ፖለቲካ በተለይ በነጋችን በልጆቻችን ላይ ተስፋ የምቆርጠው የፓርቲዎች የጋራ ምክር ቤት የፖለቲካ ፓርቲዎች የጋራ ምክር ቤት የሚባል አለ። የፓርቲዎች የጋራ ምክር ቤት ላይ ኢትዮጵያ የሚለው ስም ይቀየር ብሎ ፕሮፖዛል ያቀረበ ፓርቲ አለ። ኢትዮጵያ የሚለው ስም አይገልጠንም ይቀየር እና የኢትዮጵያ ፓርቲዎች ሲባል እነዚህንም ማካቶ ነው እና በአንድ በኩል ተቃዋሚ የሚል ሰርተፊኬት ያላቸው ናቸው። በሌላ በኩል ኢቭን ከብልጽግና መጥፎነትና አክሳሪነት በላይ እጅግ አክሳሪ የሆኑ እንደሆነ በደንብ እንድትረዱ እና ተቃዋሚ ስልጣን ያዝ ሲባል ኢትዮጵያንም እጅግ አደገኛ ሁኔታ አሳልፎ መስጠት እንደሆነ በደንብ እንድትረዱልኝ። በተለይ ሁለቱ ተለጣፊውና ታሳሪው ወደ ስልጣን በመጣ ጊዜ ምናልባት የኢትዮጵያ ሁኔታ አላውቅም ማሟረት አልፈልግም። ጊዜው ሲደርስ የምናየው ይሆናል። አሁን ላይ ምን ላይ ናቸው የሚለው በአጠቃላይ የኢትዮጵያ ፖለቲካ ፓርቲዎች ጠበብ አድርገው እንደ ፖለቲካውንም በዛው ነካካለሁ። በእርግጥ አንዱ የገንዘብ ችግር አለባቸው። ሁለተኛው ይሄ በነገር ጥቃት ሰለባዎች ናቸው። ለምሳሌ የኔን ፓርቲና የትብብሩን ፓርቲዎች ጠንከር ብለው የወጡ ናቸው። ስለዚህ የሚደመጡ የሚታዩ ናቸው። ስለዚህ እነዚህ ፓርቲዎች ቢወጡ ሌላ ተቃዋሚ የሚባል ስለማይኖር ምርጫ ለምን ውስጥ ገቡ ወይም ደግሞ በኢትዮጵያ ፖለቲካ ውስጥ ለምን ተቃዋሚ ተብለው ቆሙ የሚል ከፍተኛ ካራክተር አሳሲኔሽን ለእናንተ በሚገባችሁ ቋንቋ ካራክተር አሳሲኔሽን ይካሄድባቸዋል። በዚህ በኩል ብልጽግና ከውጭ ካለው ኃይል ጋር ያብራሉ ይላል። ከውጭ ያለው ደግሞ ለብልጽግና አጃቢነት የተዘጋጁ ናቸው በሚል አድራጎታችንንና በጎ ስራችንን በሚያጠለሽ መልኩ ከፍተኛ ካራክተር አሳሲኔሽን ይካሄዳል። ጠቅለል ባለ አማርኛ የገና ዳቦ ነው። ወገን የምንለውም ያጠቃላል፣ ጠላት የምንለውም ያጠቃላል። እዚህ ላይ ነው ያለው። ሁለተኛው ፖለቲካው በአጠቃላይ ውስጥ ያለውን ስታዩት ግትር ነው። ይሄ ወደ አዲሱ ትውልድ የሚሸጋገርበት ኦልሞስት ወደ መጨረሻው ምዕራፍ እየደረሰ ስለሆነ እስቲል ግትርነቱ ግን እንደነበረ ነው። በአንድ መንገድ ነው ተኩስና ግደልና ብቻ እንጂ ወይም ደግሞ ሁለተኛ አማራጭ ልትደራደርበት የምትችል ስፔስ የሚሰጥ ወይም ደግሞ ያን የሚያመጣ የሰላማዊ ትግል አማራጭ ተከተል የሚለውን ሊያደምጥ የሚፈልግ የለም። ያንን ብቅ ስታደርግ አይ እንደውም ያኛው ትኩረት እንዳያደርግ ለመንግስት የሚያግዝ ነው ይላል። አስታውሳለሁኝ የዛሬ ዓመት ህዳር 30 በተጠራ ሰልፍ ሰላማዊ ሰልፍ ነው የተጠራው። ሰላማዊ ሰልፉ ግን ለብልጽግና የሚያግዝ እንጂ ትግሉን የሚያግዝ አይደለም ተብሎ ከፍተኛ ስም ማጠልሸት ይካሄድ ነበረ። መለስ ብላችሁ ሲጻፉ የነበሩ ነገሮችን ልታያቸው ትችላላችሁ። መቼም እንዲህ ያለውን ከዌብሳይት ወይም ደግሞ ከፎርማል ጋዜጦች እንደማጠብቁት ተስፋ አረጋለሁኝ። ቅድም ዶክተር ኃይሌ ያሉት ማለት ነው የማህበራዊ ሚዲያው መዋጣችን እንዲህ ያለውን ነገር ፎርማሊ ለማግኘት ይቸግራል። መለስ ብላችሁ ልታዩት ትችላላችሁ። በኢትዮጵያ ፖለቲካ ውስጥ እውነት መርህና አማራጭ አማራጭ ሁለት
ከሞላ ጎደል እየጠፉ ነው። የዛሬ እውነት የነገ እውነት አይደለም። የነገ ውሸት ወይም የዛሬ ውሸት ነገ እውነት ሊሆን ይችላል። በጊዜ ሂደት የሚቀያየሩ በዳይናሚዝሙ በሚቀያየር እውቀት እና በሚጨመሩ ነገሮች እየጨመረ እየቀነሰ መሄዱን እየተረዳው ግን ቋሚ እውነት እየጠፋ ነው። ይሄ እጅግ በጣም አደገኛ ነው። ማህበረሰቡ ላይ ፖለቲከኛ ውሸታም፣ ለምሳሌ ኢትዮጵያዊነት ትላንትና ሲነገር የነበረበት ከፍታ በውል ወርዶ የምታውቁት ነው አሁን ያለበት ሁኔታ። ኢትዮጵያን ያነሳ ሁሉ ከቀሚስ ላይ ጥለት የሚቀደድበት ከነጠላ ላይ ጥለት የሚቀደድበት ጊዜ ላይ ደርሰናል። ኢትዮጵያንም በከፍተኛ ሁኔታ በማጠልሸት በይፋ ከቤተ መንግስቱ አይወጣም፣ ግን በሌላ በኩል ደግሞ ያንን ሲያደርጉ ልታዩ ትችላላችሁ። ስለዚህ የትላንትና እውነት የዛሬ ውሸት ነው። ስለዚህ ኢትዮጵያ ብሎ በኢትዮጵያ ፖለቲካ ውስጥ መግባት የማይቻል ነው። ቅድም ግን ሲነሳ እንደነበረው ለምሳሌ አሁን እነ ቴዲ ደግሞ ይዘውት የመጡት ነገር በሌላ በኩል ሌላ ቀና እያደረገ ያለ ነገር ነው። ግን እንደው እናንተ ፊት መነሳት አለበት ብዬ የማስበው የኢትዮጵያ ፖለቲካ መርህ፣ እውነትና አማራጭ፣ እነዚህ ሶስት ጉዳዮች እንደገና መጻፍና መነገር አለባቸው ብዬ አስባለሁ። ሌላው ወረተኛ ነው። ዜማ የሚባል ግንቦት ሰባት የሚባል ሲመጣ ሁሉም ጎርፎ ግንቦት ሰባት ገንዘቡን ይሰጣል። ወየው እያለ እንደገና ሁለተኛውን ደግሞ ይጠብቃል። እንደገና የሆነ ደግሞ አብን የሚባል ይመጣል። እንደገና ለሱም ገንዘቡንና ሀብቱን አሟጦ ሰጥቶ ቤቴን ሸጬ መኪናዬን ሸጬ ሰጥቼው እንደገና ከሰረ እያለ ወየው እያለ ይመጣል። ከኢሃፓ ጀምራችሁ በስ አይደለ? ይሄ የሚሰራ ይመስለኛል። እና ወረተኛ ነው። ካፌ ሲከፈት ማኪያቶ ለመጠጣት ወደ አዲሱ ካፌ እንደሚሄደው ሁሉ የኢትዮጵያን ፖለቲካ እጅግ በጣም ወረት የተጠናወተ ነው። መሰረት ይዞ በሁለት እግሩ ቆሞ የትኛው ትክክል ነው፣ ቅድም ያልኳቸው ነው። እውነትና መርህ ስለሌለው ተከታዩም የዛን ያህል እውነትና መርህ የለው። ሊጎመዝዝ ይችላል። በኋላ ታርሙኛላችሁ። ሌላው ዛሬ ልናገረው የምፈልገውና በጣም ወሳኝ ብዬ የማስበው የነፃ አውጪ ጠባቂነትና የስልጣን ሙጭለፋ የተጠናወተ ነው። ንጉሱን ጣለ ወይም ገደለ። ከዛ በኋላ ነፃ አውጪ ነኝ አለ። ነፃም ሳይወጣ ራሱንም ነፃ ሳያወጣ ግን ደግሞ መንግስቱ ለሚባል ሞጭላፊ ስልጣኑን አስረከበ። መንግስቱን ጣለ። ነፃ አውጪ ሲጠብቅ ከረመ 17 ዓመት። ነፃ አውጪው መጣ፣ ተራማጅ ተባለ። ከዛ በኋላ ያረገውን ታስታውሳላችሁ። የኢትዮጵያ ፖለቲካ በአጠቃላይ ሲገልጠው ጅብ ፈርቼ ዛፍ በወጣ ነብር ቆየኝ አይነት። ይሄ ወደ በኋላ ላይ አነሳዋለሁ። በትክክል ከየት ነው የሚመጣው? ኢህአዴግ የሚባል ወይም ህወሓት መር ኢህአዴግ የሚባል እጅግ አደገኛ ቡድን በከፍተኛ ሁኔታ ጠላ ነው። ቅድም በጥሩ ሁኔታ ተገልጿል። ጠላ ነው። ግን ከኢህአዴግ በኋላ ሊመጣ የሚችለውን ኃይል ዝግጁ አልነበርንም። የሆነ ወጣቶች ሞቱ፣ በግራም በቀኝም በሰሜንም በደቡብም ሞቱ። ደን ብልጽግና የሚባል አብይ የሚባል የስልጣን ሞጭላፊ መጣ። ካለፈው የባሰ ከአዲስ አበባ ውጭ መንቀሳቀስ የማይቻልበት ካለሁበት 5 ኪሎ ሜትር አሁን ከቆምኩበት ቦታ 5 ኪሎ ሜትር መውጣት አልችልም። 5 ኪሎ ሜትር መውጣት አይቻልም ወይም በራሴ ፈርሜ ካልሆነ በስተቀር። ስለዚህ ይሄ አሁን የሚታየው ነው። ስለዚህ እየመጡ ነው እያለ መጨፈር ይሻለዋል። ምስል አደባባይ ወጥቶ ለእኔ ግድ የለህም ካርድ አውጥተህ የሆነ ነገር ታመጣለህ፣ ቢያንስ በልቦና እንገናኝበታለን፣ ቤት ተቀመጥ ወይም ሰልፍ እንውጣ ብሎ የሚነግረውን ከመስማት ይልቅ ወይም ደግሞ አንዳች አይነት እንደው ገንዘብ አዋተን አንድ ነገር እናድርግ፣ ቢሮ ተከራይተን አደራጅተን ይህንን ትግል እንምራ ከምትለው ይልቅ እየመጡ ነው የሚለውን መዝሙር መድገም የተሻለ ነው። ወይም ደግሞ የቴዲ አፍሮን ዘፈን እየሰማ ራሱን እያረካ ዩቲዩብ ላይ ለሱ የመሰለውን ነገር እያደመጠ ከሱ የተቃረነ የሚመስለውን ነገር በወረደ ስድብ እየተሳደበ መኖሩን ቁም ነገር ያደረገ የፖለቲካ ኃይል ተፈጥሯል። ይሄ የጥቂት እንዳልሆነ በደንብ ያዙልኝ አባቶቼ፣ ወንድሞቼ። ምን እያደረግን ነው የሚለውን በጣም ስላሸሸሁት ወደኛ ጠጋ አድርገው። እንግዲህ እኛ በምርጫ ውስጥ ነው ያለነው። ከብዙ ፈተናና ትግል በኋላ መሳተፍ የሚለው መጥቶ ምርጫ ውስጥ ነው ያለነው። በቅርቡ እንግዲህ
ሰልፎችን ጨምሮ የአዳራሽ ስብሰባዎችን ለማድረግ ከፍተኛ ዝግጅት ላይ ነው ያለነው። እንግዲህ ይሄንን በምናደርግበት ጊዜ አንድ ሁለት ነገሮችን እየሞከርን ነው በእኛ በዚህ በወጣቱ ቋንቋ ልንገራችሁ ብዬ ነው። አንዱ ሪሊ ምርጫውን እንደ ፖለቲካ መታገያ የማድረግ ነው። ቢኮዝ ኢሚኒቲ አለ፣ ዓለም አቀፍ ተቋማት ፊት ነስተውታል። ስለዚህ የሚሻለው እኛው ጋር መተያየት ነው። ስለዚህ ብድግ አድርጎ የማሰር ይችን አንድ ወር ከምናምን ብዙ ላይሞክር ይችላል። ስለዚህ ይችን እድል መጠቀም አለብን። ሚዲያ አክሰስ ሰጥተውናል። የማያስደርሱንን በአጠገቡ እንኳን ለማለፍ የማያስደርሱንን ወይም ፊታችንን ለማሳየት እንኳን ካሳዩም አፋችን እየተንቀሳቀሰ ከንፈራችን እየተንቀሳቀሰ የእነሱን እውነት የሚናገሩበትን የእነሱን ውሸት ሊባል ይችላል የሚናገሩበትን አሁን ግን ፊት ለፊት ገጥመን ክርክሮችን እያደረግን ነው። በሚበቃው ልክ ቡድን ማጋለጥ እየቻለን ነው። ያ ብቻ ሳይሆን በመግለጫዎቻችን፣ በጽሁፎቻችን፣ በኢንተርቪዎቻችን ለማጋለጥ ጥረት እያደረግን ነው። በሌላ በኩል ደግሞ ሰውን ወደ ሰላማዊ ትግል ለማነሳሳት ጥረት እያደረግን ከፍተኛ ድባቴ ነው ያለው። ከፍተኛ የፖለቲካ ድባቴ ነው ያለው። ምናልባት በኢትዮጵያ የፖለቲካ ታሪክ እንዲህ ያለ የፖለቲካ ድባቴ ተፈጥሯል ብዬ አላምንም። ከፍተኛ የፖለቲካ ድባቴ ነው ያለው። ያንን የማነቃቃት ኃላፊነት እኛ ላይ ወድቋል። ከዚህ ውስጥ እንግዲህ ተራርፋ እንደዛች እንደ ትርፍራፊ ቅንጭብጫቢ ተራርፋ የምትመጣ ደግሞ አዲስ አበባና እንዲህ በአስቻይ ሁኔታ ባለባቸው አካባቢዎች የምትመጣዋን ደግሞ በተለይ የክልል ምክር ቤትን የአዲስ አበባ ምክር ቤትንና ደቡብ በሶስቱም የደቡብ ኤሪያዎች በአራትም ሊባል ይችላል። በእነሱ አካባቢዎች ደግሞ የክልል ምክር ቤቶችን ለመቆጣጠር ከፍም ካለ ደግሞ ድምፅ ካመጡ ኃይሎች ጋር በጥምረት ለመስራት አንዱን እሱን አድርገን እየወሰድን ነው። ምናልባት ለዛሬ የምነግራችሁ ነገር ለመደራደርም ጥረት እያደረግን ነው። ከፍተኛ ጩኸት የምትሰሙት ምናልባት የኔን ድምፅ ሰምታችሁ ሊሆን ይችላል። ጊዜ ኖሯችሁ አድምጣችሁን ወይም ሌሎችን ስትሰሙ ብልጽግና ሸብረክ ይበል፣ ወደ ድርድር ይሄድ፣ የነገ ሁኔታችን እጅግ አደገኛ ነው፣ ለኢትዮጵያ ብቻ ሳይሆን ለራሱ ለብልጽግና እጅግ አደገኛ ሁኔታ ነው እያልን ውተታ እያደረግን ነው። ምናልባት እንግዲህ ሙከራዎች አሉ። ሲበስል ምናልባት በአንድ አጋጣሚ ደግሞ ብቅ ብዬ ይሄንኑ ምን አደረጋችሁት የሚለውን ተጠይቁኝ ይሆናል። ምን ይደረግ የሚለው በተለይ ፓርቲዎች ትንሽ በሰል ያለ እውነት ያላቸው 5ም 6ም ቢሆኑ ደግሞ ራሳቸውን እውነት እንዳላቸው ይዘው መውጣት አለባቸው። ዋን መብዛት አለባቸው። 4 ብቻ ሳይሆን የተወሰነ አንድ ጎራ ቢፈጠር 8 7 10 መፈጠር ቢችል በጣም ጥሩ ነው። ይሰባሰቡ ተብሎ ግን መሳቂያ ደግሞ መሆን የለባቸው። በቅርብ ያስተዋልነው ነገር አንዱ እሱ ነው። ዝርዝር ውስጥ አልገባም። ትግሎች ኮንቨርጅ ማድረግ አለባቸው። በተለይ እናቶ FM ሌሎቻችሁም በኢትዮጵያ ፖለቲካ ውስጥ አውትስፖክን የሆናችሁ የምትደመጡ የምትጽፉ አላችሁ። የኢትዮጵያ ፖለቲካ ዛሬ አሁን ላይ ቆም ሳይ ዳይቨርጅ እያደረገ ነው። ያ ማለት ከሁሉም ይወጣል፣ ከውጭም ይመጣል፣ ከውስጥም አለ፣ ሌላውም በተለያየ መንገድ የሚታገለው አለ። ሁሉም በየራሱ ያቺ የሊቀመንበርነት የምትለዋን ስም ይዞ አንዱን ወደ ማጥቃት ብልጽግናን የሚባለውን እጅግ አደገኛ ኃይል ወደ ማጥቃት ሳይሆን አንዱን ወደ ማጥቃት የጎንዮሽ ጉሽሚያ እየተፈጠረ ነው። ይሄ በጣም አደገኛ ነው። በነገራችን አደገኛ ነው። እንደውም ትግሎቹ ባይጀመሩ ይሻል ነበር። ስለዚህ እነዚህ በእርግጠኝነት የማውቀው ብልጽግናን የበለጠ ለሌላ በርካታ ዓመታት እንዲገዛ እድል የሚፈጥሩ እንጂ የሚያቀጭጭበት ወይም መንገዱን የሚዘጉበት ናቸው ብዬ ስለማላምን ትግሎች ኮንቨርጅ ማድረግ አለባቸው። በደንብ ያዙልኝ ይችኛዋን ነጥብ። ሌላው ምኞታችንን መገደብ አለብን። እኔ ላለፉት 50 እና 60 ዓመታት ዴሞክራሲ የሚባለውን ማጭበርበሪያ ቃል ኢትዮጵያ ውስጥ አስተዋውቀን ህዝባችንን ስናታልል ኖረናል። ዴሞክራሲ በስም እንጂ በውል ስሙም በትክክል ዲፋይን ተደርጓል ብዬ አላምንም። ቢያንስ የኢትዮጵያ ፖለቲካ 2-3 ነገሮችን ማምጣት ከቻለ ለምሳሌ 22 ሚኒስቴር መስሪያ ቤቶች አሉ። ባሆኑ ብዙ ጊዜ እላቸዋለሁ 3ቱም ሚኒስቴር መስሪያ ቤቶች ቢተለቁልን እኮ በቂ ነው። በቃ ሌላውን ብትይዙ እላለሁ። ለምሳሌ የመከላከያ፣ የደህንነት ፓርቲ፣ የፍትህ ፓርቲ እነዚህ አንድ 3ቱም ቢለቁልን በቂ ነው። ሌላውን ይጨማለቁበት እና የኢትዮጵያ ፖለቲካ መዳረሻው ራሱ የት ነው? ምንድነው ግቡ? ምንድነው ማሳካት የምንችለው?
በሚቀጥሉት 5 ዓመታት እና ዴሞክራሲ እያልን እያጭበረበርን እኛም እየተጭበረበርን መኖር አለብን ብዬ አላስብም። መልካም አስተዳደር፣ ፍትህ፣ ርትዕ፣ የዜጎች ወጥቶ የመግባት ዋስትና በተለይ በአሁኑ ጊዜ መንግስት ሲባል ደግሞ እንደምታውቁት ትንሽ ኃይለኛ መንግስት ነበር እንጂ የምናውቀው ሰነፍ መንግስት አናውቅም ነበር አይደል? ፍየሎችን ለቆ በተኩላ እያስበላ የሚኖር መንግስት አናውቅም ነበር በአጋጣሚ ሆኖ ማለት። አሁን ደግሞ ያመጣ። ስለዚህ አሁን እችንን መጨመር አለበት። ስለዚህ ፍትህ፣ መልካም አስተዳደር፣ ፍትህ፣ ርትዕ፣ መልካም አስተዳደርና የዜጎችን ዋስትና የሚያስጠብቅ ነው። ሁኤቨር ከየትም ይምጣ፣ ከጋምቤላ ይምጣ፣ ከእንትና ከውጭም ይምጣ፣ ከውስጥ ከታጣቂውም ይምጣ፣ በዚህ ጉዳይ ላይ የማይደራደር ስርዓት መፍጠራችንን ግን እርግጠኛ መሆን አለብን። ቢያንስ ይችን በደንብ ያዙልኝ። ሌላው መንግስት ሸብረክ እንዲል እንዲደራደር ማድረግ እየሞከርን ነው እንዳልኳችሁ ነው። ሌላውም በዚህ ጫና ማድረግ አለበት። የውስጥ አቅም መፈጠርና እድል መሰጠት አለበት። በተለይ ከውጭ ያለው ድምፅ ምንድነው ሚናዬ፣ በተለይ ዲያስፖራው ምንድነው ሚናዬ፣ በኢትዮጵያ ፖለቲካ ውስጥ ምንድነው ሚናዬ የሚለውን እንደ አዲስ ዲፋይን ማድረግ ያለበት ይመስለኛል። ሪሞት እዛ ይዞ አዲስ አበባ ለማንቀሳቀስ መሞከር እጅግ አደገኛ ነው። ባለፉት 50 ዓመታትም እንዲሁ ያለ አባዜ አሁን ላለንበት ያፋጥሎናል ብዬ አስባለሁ። ይገባኛል። የሚጎረብጡ ነገሮች አሉት። እያስተካከላችሁ ትሰሙኛላችሁ። 2-3 ነጥቦችን ልጨምርና አጠቃልላለሁ። እንግዲህ ቅድሚያ ሰጥተን መስራት ያለብን የሚመስለኝ አሁን ጦርነትን ማስቆም አለብን። እስረኞችን ማስፈታት አለብን። ክርስቲያንን እስር ቤት አድርጌ እኔ ለምክር ቤት ለመወዳደር መሻት ራሱ እኔ ከፍተኛ የሞራል ውድቀትና እርስ በራሱ የሚጣረስ መስሎ ይሰማኛል። ቢኮዝ እስከማውቀው ድረስ 101% አቶ ክርስቲያን ታደለ ሲዋጉ አልታሰሩም። ወይዘሮ መስከረም አበራ ስትዋጋ ከጦርነት አውድ አልተያዘችም። ጋዜጠኛ ዳዊት ወይም ጋሽ ታዲዮስ በነገራችን ላይ በቅርብ ጊዜ ሄጄ ነበር። ምናልባት ወደ ሚዲያችን ብቅ ብላችሁ ልታዩ ትችላላችሁ። የዛሬ ሳምንት የትንሣኤ ዕለት እነሱ ጋር ነው ያከበርነው ከልጆችና ከቤተሰብ ጋር ከማሳለፍ ብዬ እዛ ሄጄ ነበርና እጅግ በጣም ታዝናለህ። በጣም በርካታ ናቸው። እነዚያን ልጆች እስር ቤት ውስጥ አድርጎ እኔ ለምክር ቤት ልወዳደር ነውና ምክር ቤት ገብቼ እኔ ዋስትና ይኖረኛል ብሎ ማሰብ እጅግ በጣም የዋህነት ነው። ይህን ማድረግ አለበት ኢትዮጵያ ፖለቲካ። እነዚህን የቅድመ ሁኔታዎች ነው ያስቀመጥናቸው ከምርጫው በፊት እነሱን ለመስራት ጥረት እያደረግን ነው። እነዛን ልጆች ለማስፈታት እና ጦርነትን ለማስቆም ወደ ተኩስ አቁም ወደ ድርድር እንዲሄድ ማድረግ ቢያንስ ግን ተኩስ አቁም እንዲደረግ ማድረግ አለበት። ይህንን በውል መያዝ ያለብን ይመስለኛል። ማሰሪያዬ ህዝብ ከነፃ አውጭነት ወጥቶ ለራሱ ጥቅም ለራሱ መብት ታጋይ ማድረግ እና እኔ ነፃ አወጣሃለሁ የሚለውን አባዜ እኛም ነፃ አውጪ ነን የምንለውም ከአእምሯችን ማውጣት፣ ህዝቡም ደግሞ ነፃ ያወጡኛል ብሎ የሚጠብቅበትን ከአእምሮ አውጥቶ እያንዳንዱ እንደዛ እንዳሰማው ከዶሮ የምነካሽ ከእንቁላሉ ሳይሆን ከስጋው አዋጭ እንጂ እንዳለው እኔ ልገልብጠው ስጋው ቢቀር ከእንቁላሉ ማዋጣትን ግን መልመድ እንችላለን። እያንዳንዱ ሰው ቡና ሲጠጣ ሲሳለም፣ ሲሰግድ፣ ሲያወራ፣ ሲነጋገር እኔ ለኔ መብት ምንድነው የማደርገው? ስለዚህ የሚዋጋው ለራሱ መብት ለማስጠበቅ ነው። የራሱን መብት ሲያስጠብቅ ደግሞ የሌሎችን መብት ያስጠብቃል። ከዚህ አንጻር መቃኘት አለበት ብዬ አስባለሁ። የመጨረሻው ነጥቤ ይሄ ስርዓት በኢትዮጵያ ፖለቲካ ውስጥ ከቆየ ምን ይፈጠራል የሚለውን ባጭሩ ብቻ የፖለቲካ ምሁራን ናችሁ፣ የታሪክ ምሁራን ናችሁ። በተደጋጋሚ በኢትዮጵያ ፖለቲካም በዓለም አቀፍ በተለያየ ዘርፍ እጅግ አመርቂ ስራ የሰራችሁ ወንድሞች አባቶች ስለሆናችሁ ለእናንተ ይሄን አልነግርም። ግን ለእኔ ኢትዮጵያ 2019 እንደው አገር አሁንም ምንላት በይዘትና በቅርጽ እንኳን ይዛ ከቀጠለችልን እኛ እድለኞች ነን። የአብይ መንግስት ኢትዮጵያ ውስጥ እየኖረ እየመራ 2019 ከተሻገር ከዛ በኋላ ምንም አይገጥመንም። ይሄን ስርዓት ቀድመን ተብረክ እንዲ ቀድመን መያዝ አለብን። ከውጭ የሚመጣው ድምጽ በተለይ ደግሞ አስፈሪ መሆን የለበትም። ያን ስናደርግ እንሰቅልሃለን፣ እንፈርድብሃለን። ይሄ በጣም አደገኛ ነው የሚለው እንዲመቸው ማድረግ አለብን። እኔ አሁን የአሁኑ ስርዓት በስልጣን የሚቀጥለው አንዱና ዋና ምክንያት የሚመስለኝ ከተጠያቂነት ለማምለጥ ታንኩንና ካሽና ክላሱን በእጁ ከለቀቀ ነገ የሚመጣው ኃይል እንደሚሰቅለው ስለሚያስብ
ስለዚህ ትንሽ ምቾት መስጠት አለብን። ምቾት መስጠት ማለት ፍትህ አይስፈን ማለት አይደለም፣ ግን እያስፈራራንና መጣሁብህ ከመጡብህ ካለን ያ በጣም አደገኛ ነው የሚመስለኝ። ስለዚህ ሁለቱን ነገሮች የሚጣረሱ ሊመስሉ ይችላሉ። አይሆፕ እናንተ ታስታርቋቸዋላችሁ። በተሰጠኝ ጊዜ በጣም አመሰግናለሁ። አንዳንዱ ቃል የጎረምሳ ቃል እንደሆነ አድርጋችሁ አስባችሁ አውርዳችሁ አስተካክላችሁ አስቡልኝ። እጅግ በጣም አመሰግናለሁ ወንድሞች፣ አባቶቼ፣ ምሁራን። በጣም በጣም እናመሰግናለን አቶ ወርቁ። ፖለቲከኞች አንድ የመድረኩን ካገኙ በሰዓት መገደብ በጣም አስቸጋሪ ነው። ግን እርስዎ በተቻሎት መጠን ሰዓቱንም ጠብቀውልናል። በጣም በጣም አመሰግናለሁ። እንግዲህ ፈረንጆቹ ከፈረሱ አፍ እንደሚሉት ሀገር ውስጥ ባለው ድባብ እና በጣም ውስን የሆነ የፖለቲካ መስክ ያለውን ሁኔታ በራሳቸው አመለካከት እና ምናልባትም በፓርቲያቸው መነጽር የታያቸውን አጋርተውናል። በጣም ብዙ መረጃ ያገኘንበት ይመስለኛል። በአጠቃላይ ተቃዋሚ የሚለውን ጎራም በሶስት ከፍለው አቅርበውልናል። ተለጣፊ የሚሏቸውን እና ታታሪ ደግሞ የሚል ስም የሰጧቸው አሉ እና አንዳንዶቹ ወረተኝነት ያጠቃቸዋል ያሉትም በእውነቱ ከእውነት የራቀ አይደለም። ፖለቲካ ዞሮ ዞሮ ለስልጣን የሚኬድ ሩጫ ስለሆነ የተገኘውን ሁሉ እድል ለመጠቀም መጓጓቱ የሚገርም አይደለም እና ከዛ የመጣ ይመስለኛል ወረተኝነቱ፣ ኦፖርቹኒስቲክ ለማለት እኔ እንደገባኝ እና ዞሮ ዞሮ የሀገራችን የፖለቲካ ሁኔታ ምን ያህል አሳሳቢ እንደሆነ እና እነኚህ ተቃዋሚ የሚባሉት ኃይሎች ምን ያህል ተግዳሮት እንዳለባቸው በጣም በተጠናከረ ጡንቻ ስር መፈናፈኛ በሌለው ሁኔታ ምን ማድረግ እየሞከሩ እንደሆነ መለስ ቀለስ እያሉ አንዳንዴ ህዝቡ ከነሱ ጋር መሆኑን ሲገነዘቡ ፈርጠም እያሉ አንዳንዴ ደግሞ ጡንቻው ሲያይልባቸው ወደ ተባባሪነቱ እንትን እያሉ ሁኔታው እያስገደዳቸው በጣም በአጣብቂኝ ውስጥ በመንቀሳቀስ መሆናቸውን የሚያሳይ ነው ለእኔ የሳሉልኝ ስዕል እና የጋራ ምክር ቤት የተባለውም በዚህ አውድ ውስጥ እንደሆነ የሚንቀሳቀሰው የታወቀ ነው። ስለዚህ በጣም ጥሩ መረጃ ያካፈሉን ይመስለኛል። በዚህ የመጀመሪያውን ክፍል እንቋጫለን። ሂደቱንም ዳሰውልናል። እንዴት እዚህ እንደደረስን ነካ ነካ አድርገውታል። በጣም ኢንትረስቲንግ ነው። አንድ ቅኔ ፕሮፌሰር ኃይሌ ይፈቱልን ይሆናል አስታወሰኝ። የሳቸው አነጋገር ጠጅ መስሎን ነበር ምርጊቱ ሲከፈት፣ ጠላ ነው መልሱት ወደ ነበረበት ይባላል። ኦኬ፣ ይህን ካልኩ በኋላ ወደ ሁለተኛው ክፍለ ጊዜ በዚሁ ብንሸጋገር የሚል ሀሳብ አለኝ። እኔ እንኳን ሌላ የነበረው አጭር ውይይት ቢደረግ ጥያቄዎች ካሉ ቢስተናገዱ ወደ ሁለተኛው ሴሽን ከመሄዳችን በፊት ለማለት ነው። እስቲ አንዳንድ ጥያቄዎች እስካሁን በቀረቡት ላይ ጥያቄዎች ካሉ እነሱን እያስተናገድን እሳቸው ይሞክሩ፣ ሙከራቸውን ይቀጥሉ። እኔ አስተያየት ለመስጠት ነው ጥያቄ። እሺ፣ ቅድም አቶ ኤፍሬም አንድ ትልቅ ነጥብ ብዙ ትልቅ ነጥቦችን አንስቷል። አንዱ ወደ መጨረሻ ላይ ምን ብሏል? አካታች የሆነ የሽግግር ስርዓት ከሌላ ሀገሪቱን እንደገና ለማረጋጋት በጣም ይከብዳል ብሏል እና እውነቱን ነው። እና ለዚህ ደግሞ ቁልፉ ነገር ውክልና ያላቸው ፓርቲዎች ስለሆኑ ፓርቲዎች በመሪነት መሰለኝ
በዚህ ፕሮሰስ ቢሳተፉ ስኬታማ ይሆናል የሚል አስተያየት የሰጠ መሰለኝ። አደሴም ታይም ደግሞ ትንተናው ላይ ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች በጠንካራ የሆነ ከአዲስ አበባ እና ከትልልቅ ከተሞች ውጭ የሆነ ጠንካራ የሆነ ማህበራዊ መሰረት ስለሌላቸው በራሳቸው አቅም ማነስም ሆነ በመንግስት ጭቆና ለህዝቡ አስተማማኝ የሆነ ውክልና አላቸው ለማለት በጣም ያዳግታል። እና ይሄ አስተያየት አንድ ያመጣልኝ ነገር ምንድን ነው? ችግሩ የፖለቲካ ድህነታችን ነው ወይስ ደግሞ ተገደን የድህነት ፖለቲካ እያካሄድን ነው? እኔ እንደሚመስለኝ የድህነታችን ነጸብራቅ የድህነት ፖለቲካ ነው። እና ይህም የሚያሳየው የፖለቲካ ፓርቲ ፎርሜሽንስ በምዕራብ ሀገራት አሁን ዛሬ ዲሞክራሲያዊ በሚባሉት ሀገራት ስናየው አጀማመራቸው ልክ እንደኛ የጥቂት ግለሰቦችን ክሊኮችን ጥቅም የሚያስጠብቁ ፋክሽናሊስት የሆኑ በሌላ ፓርቲዎች ላይ ጦርነት የሚያውጁ ጋዜጠኞች የራሳቸው ጋዜጣ ይዘው የአሜሪካን ሂስትሪ 19 ሰንቸሪ ስናየው የሚያበጣብጡ ናቸው። እና የእኛም እንደዛ ናቸው እና ሌላም ሊሆኑ አይችሉም። ነገር ግን የምዕራብ ሀገራት ኢንዱስትሪያላይዝ እያደረገ ኢንዱስትሪ አብዮት እየተስፋፋ ሲሄድ የመደብ አስተላለፉ ሰፋ። የኢንዱስትሪያል ወርኪንግ ክላስ ተፈጠረ። ስለዚህ የገበሬውን ጥቅም የሚያስጠብቁ፣ የኢንዱስትሪ ሰራተኛውን ጥቅም የሚያስጠብቁ፣ የኢንዱስትሪ ባለቤቱን ጥቅም የሚያስጠብቁ የክላስ ፓርቲዎች ፎርም መሆን ጀመሩ። ሰፊ ቤዝ ያላቸው ግን የመደቦችን ጥቅም የሚያስጠብቁ እና የእኛ ግን የነዚህ የመደቦቹ ስፋት ገና ድሃ ስለሆን ዲፈረንሽየትድ አልሆነም። ስለዚህ የፖለቲካ ፓርቲዎቻችን በግለሰቦች እና በተማረው ሰው ዙሪያ ነው የሚያጠነጥኑት እና ይሄንን ግንዛቤ ውስጥ ማስገባት የለብንም ወይ? ሌላው ከዚህ ጋር የተያዘው እነዚህ የዜጎች ፖለቲካ ተሳትፎ ሰፋ እንዲልና የታጠቁትን ኃይሎች ለመግታት እነሱ ለመቃወም ሳይሆን ለመግታት እንዲረዳ ህዝባዊ እምቢተኝነት ንቅናቄ ያስፈልጋል እና ያ ጥያቄ ዛሬ አልተነሳም ለምን እንደሆነ እና ምናልባት አቶ ኤፍሬም ይህን ልታነሳው ፈቃደኛ ከሆንክ አንሳው። ኤኒዌይ እኔ ኦብዘርቬሽን ነው የሰጠው፣ ጥያቄ አይደለም። ጨርሻለሁ። እናመሰግናለን። ጥሩ አስተያየት ይመስለኛል። አቶ ኤፍሬም አስተያየት መስጠት ከፈለክ መድረኩ ክፍት ነው። የፖለቲካ ፓርቲዎቻችንን አጀማመር በተለይ በእኛ ሀገር ያለውን የፖለቲካ ፓርቲዎች አጀማመር ስናይ ከመጀመሪያውኑም በደንብ አድርጌ ያስቀምጨዋለሁ። ፋክት አገር ውስጥም አይደለም እኮ ኢትዮጵያ ውስጥ የመጀመሪያው የፖለቲካ ፓርቲ የተመሰረተው። ምክንያቱም ፓርቲዎች እንዲመሰረቱ መመስረት የሚችሉበት ፖለቲካል ካልቸራል ብዙ ኢንቫይሮንመንቶች አልነበሩም ሲመሰረቱ። በሌሎች ሀገሮች እርስዎ እንዳሉት በሌሎች ሀገሮች የነበረውን የፓርቲዎች አደረጃጀት ስንመለከት በሪሊ ከስርዓት ወደ ስርዓት እያደጉ በሄዱ ቁጥር በመደብም በኢንዱስትሪያል ሪቮሉሽን በተካሄደባቸው ሀገሮች ውስጥ ብዙ ለውጦች መጥተዋል። ያንን የኢንዱስትሪያል ሪቮሉሽኑን ተከትሎ ብዙ የመደብ ለውጥ ተፈጥሯል። ብዙ የካፒታሊስት ስርዓት ተፈጥሯል። ብዙ ነገሮች ተፈጥሯል እና በነዛ ውስጥ አገሮች ሪሊ ከፊውዳሊዝም ወይም ደግሞ ከመሬት ለምሳሌ እንግላንድን ብንመለከት የእንግላንድ ውስጥ ሪሊ ከንጉሥ አገዛዝ ዛሬ ወደ ፊግሬድ ሞናርኪ ተሸጋግረዋል። ዲሞክራሲያዊ እንትናቸውም እያደገ ነው የመጣው። የፖለቲካ ፓርቲዎቻቸውም በዛ ውስጥ ነው ያደጉት። በኢኮኖሚም እያደጉ ነው የሄዱት። በዲሞክራሲያዊ እንትናቸውም እያደጉ ነው የሄዱት። በማህበረሰባዊ አደረጃጀታቸውም እያደጉ ነው የሄዱት። እኛ ሀገር ግን ደፍኒትሊ እንዳየነው የፖለቲካ ድህነታችን ብቻ ሳይሆን በማህበራዊ ድህነታችንም አለ። አንድ ማህበረሰብ ድሃ በሆነ ማህበረሰብ ውስጥ የሚፈጠሩ የፖለቲካ ፓርቲዎች የዛ ነጸብራቅ ናቸው።
ሰፋ ያለ ሪሊ በሲቪክ ደረጃ የሚያስብ መካከለኛ የገቢ መጠን ያለው ሰፋ ያለ የማህበረሰብ ክፍል ያስፈልጋል የፖለቲካ ፓርቲዎችን ለመደገፍ። ፖለቲካ ፓርቲዎች ለዚህ እኮ ነው ኢትዮጵያ ውስጥ ከኢህአዴግ ስርዓት ጀምሮ ፓርቲ ኢሰፓን ስንመለከት በደርግ ጊዜ ቶታሊ በመንግስት ላይ የተመሰረተ ፓርቲ ነው። በመንግስት ካዝና ላይ የተመሰረተ ፓርቲ ነው። ከዛ ላይ የመጣውን ኢህአዴግን ስንመለከት ቶታሊ በመንግስት ካዝና ላይ የተመሰረተ ፓርቲ ነው። አሁን ያለውን ብልጽግና ስንመለከት ምንም ለውጥ የለውም፣ በመንግስት ካዝና ላይ የተመሰረተ ፓርቲ ነው። እዚህ እኔ ባለሁበት በአሜሪካ ውስጥ እንኳን ፓርቲና መንግስት ሊቀላቀል የፌዴራል ቢልዲንግ በሆነ ኦፊስ ውስጥ ዲሞክራቶች ተሰብስቦ መወያየት አይችሉም። ያን ያክል ጥብቅ ቁጥጥር አለ። እኛ ሀገር ሪሊ የፖለቲካ ፓርቲዎቻችን አደረጃጀት የፖለቲካ ድህነታችንም የማህበራዊ ድህነታችንም ውጤት ነው። ማደግ ያልቻሉት ሊደግፋቸው የሚችል ሰፊ የህዝብ ብዛትም የለም። ምክንያቱም አብዛኛው የኢትዮጵያ ህዝብ ሪሊ ምን እበላለሁ ምን እጠጣለሁ ነው እንጂ የሚለው የትኛውን ፓርቲ ሊደግፍ የትኛውን ፓርቲ አባል ልሁን የሚል ትንሽ ነው። የዜጎች ተሳትፎ ሰፋ እንዲል እና ይሄ በተለይ ሰፋ ብሎ ይሄ ከትጥቅ ኃይሎችን በተመለከተ የተነሳው ጥያቄ ሪሊ አንደኛ ኢትዮጵያ ውስጥ አሁን በተለይ አንዳንድ ቦታዎች ላይ የትጥቅ ትግል ለምን ተጀመረ ማወቅ ያስፈልጋል። እኔ ትግል ሪሊ በትግል ኢትዮጵያ ትድናለች የሚል ወይም ደግሞ የታጠቁ ኃይሎች እስካሁን ድረስ ባየሁት ልምድ ኦልሞስት ኃይለሥላሴ ስራ ሲወገድ ትንሽ ልጅ ነበርኩ። ከዛ ጊዜ ጀምሮ ባየሁት ልምድ ጫካ ተገብቶ የሚደረግ ትግል ለኢትዮጵያ መሰረታዊ ለውጥ ሲያመጣ አላየሁም እና ያለኝ ትምህርት አሁንም እሱ ነው። ከሱ በመማር የታጠቁ ኃይሎች ጋር ምን ማድረግ አለብን የሚለው ጥያቄ ነው። እነሱን መጫን እነሱን እንትን ማለት ሳይሆን ከታጠቁ ኃይሎች ጋር እንዴት አድርገን ቀርበን ሰርተን የተሻለ ስርዓት እንዲፈጠር ማድረግ እንችላለን የሚለውን ነው እኔ የማየው። ምክንያቱም ሁሉም የታጠቁ ኃይሎች ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ሁሉም ዛሬ የተደራጁበትና ወደ ትጥቅ ትግል ውስጥ የገቡበት መንገድ አንድ አይደለም። አንዳንዱ የራሴን ብሔር ነፃ አወጣለሁ ብሎ ተደራጅቶ ትጥቅን የጀመረ ነው። ሌላው ደግሞ ሪሊ ትጥቅህን ካልፈታህ አጠፋለሁ ተብሎ የተዘመተበት ኃይል ነው። የህልውና ትግልም ላይ ያለ ነው። አንዳንዱ በእኔ እምነት አንዳንዱ የትጥቅ ትግል ለህልውና የሚደረግ ትግል ነው ብዬ ነው ማምነው እና እነዚህን ኃይሎች እንዴት ወደ ማዕከል እናመጣቸዋለን? ከታጠቁ ኃይሎች እና የነፃ አውጪ ኃይሎች ጋር የኢትዮጵያን አንድነት፣ የኢትዮጵያን ዘላቂያዊነት፣ ኢትዮጵያን እንደ ሀገር ቀጣይነት ማረጋገጥ የምንፈልግ ከሆነ ከታጠቀ ኃይል በየትኛው መልኩ ነፃ አውጪ ተብሎ ኦነግ፣ ህወሓት፣ ኦብነግ፣ ጋምቤላ ምናምን ተብሎ ከተደራጀው ሁሉም ጋር ቁጭ ብለን መወያየት አለብን። ከአማራ ፋኖ ብሔራዊ ኃይል ጋርም ቁጭ ብለን መወያየት አለብን። ከነዚህ ኃይሎች ጋር ተወያይተን ነው ሌሎችንም ባለድርሻዎች አካተን ኢትዮጵያ ውስጥ የተሻለ ስርዓት መፍጠር እንችላለን የምንለው እንጂ የትጥቅ ኃይል የታጠቁ ኃይሎችን በመጫን ሊመጣ የሚችል ነገር ያለ አይመስለኝም። በአሁኑ ጊዜ ደግሞ ኢትዮጵያ ውስጥ ቀላል ነው በማይባል ደረጃ ነው የትጥቅ ኃይሎች የታጠቁ ኃይሎች ያሉትና ከፍተኛ ጥንቃቄ ማድረግ አለብን። ከነዚህ ኃይሎች ጋር የምናደርገው እያንዳንዱ ግንኙነት ፖዚቲቭ የሚወስደን ነው እንጂ ከነሱ ጋር የሚያጋጭን እንዳይሆን መጠንቀቅ አለብን። አመሰግናለሁ አቶ ኤፍሬም። በጣም ኢንትረስቲንግ ብዙ ሊያነጋግረን የሚችል ነገሮች ናቸው ያነሳችሁት። እኔ እይታ አንዱ ችግራችን ገልብጠን ብናየው ህዝቡን ተጠያቂ ከማድረግ ይልቅ የፖለቲካ ሂደታችን እና ኤሊቱ ወይም ምሁራን ያመጡት የኢትዮጵያ ምሁራን ያመጡት አባዜ ይሄ የመቅዳት በኢትዮጵያ መሰረታዊ ተጨባጭ ሁኔታ በራሱ ባህል በራሱ የምጣኔ ሀብት አቅም ላይ የተመሰረተ ሳይሆን ሌሎች ሀገሮች እንዲያርገው ነበረ። አሁንም ያለው ገዢው ፓርቲ ሲንጋፖርን ለማስመሰል ከፍተኛ ጥረት እያደረገ ነው። ከተሞቻችንን ወደ አርባናይዜሽን በሚሉት ፕሮግራማቸው እና እኛም ደግሞ ከ60ዎቹ ጀምሮ ሌሎች ሀገሮች የሄዱበትን እነሱ በኢንዱስትሪ ወደ መበልጸግ ሲራምዱ የፈጠሩትን
ማዕቀፍ ኢትዮጵያ በጣም ኋላ ቀር በሆነ ጥንታዊ በሆነ የእምነት ሁኔታው የህዝቡ አመለካከት ስነ ልቦና በጣም የተለየ በሆነበት መልኩም ያንን መስመር ተከትሎ ለምን አልሄደም ብለን እንወቅሳለን እና ይሄ በእውነቱ በደንብ በጥንቃቄ ማየት ያለብን ነገር ይመስለኛል። ምክንያቱም ህዝቡ የሚደርስበትን ጭቆናና ግፍ መሸከም ትከሻው የለመደው ከነገስታቱ ስዩመ እግዚአብሔር ከሚለው አመለካከት ተነስቶ ለዘመናት በዚያ ስርዓት ውስጥ ከትውልድ ወደ ትውልድ እየተሸጋገረ የመጣ ስለሆነ ያንን መስበርና ለራሱ መብት ዘብ እንዲቆም ማስቻል ከፍተኛ የንቃተ ህሊና እንቅስቃሴና ስራ የሚጠይቅ ነገር ነው እና ተቃዋሚ ኃይሎች በዚህ ላይ ምን ያህል ሰርተዋል፣ ያለውስ ሁኔታ ይህንን እንዲሰሩ ያስችላቸዋል ወይ የሚለውንም ጨምረን ብናየው መልካም ነው ለማለት ያህል። አቶ ፍቅረ ማርያም ካሉ ማይክሮፎኑን ይክፈቱና ማን እንደሆኑ ከየት እንደተቀላቀሉን ያስታውቁን። እንኳን ደህና መጡ። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። እየሰማን ነው፣ ይቀጥሉ። እግዚአብሔር ይመስገን። አይ እኔ እንኳን ሌላ እንግዳ በጋብዝ ነበር ደስ የሚለኝ፣ ነገር ግን ያው አሁን እንግዳ መጋበዝ የምችልበት ሲቹዌሽን አይደለም። የጋበዝኩት እንግዳ ዝናብ ነው ያለበት ሁኔታ። በዝናብ ምክንያት ኔትወርኩ እየተቆራረጠ መልእክት ማስተላለፍ ስላልቻለ መገኘት አልቻለም። በሱ በጣም ይቅርታ ጠይቃለሁ። ውይይታችሁን በጣም ወድጀዋለሁ። ስብስባችሁ በጣም ደስ ይላል። ሰነዳችሁንም እያየሁት ነው። በጣም በጣም ማራኪና አስፈላጊ ሰነድ ነው። በልበ ሙሉነት ወደፊት በደንብ አብረን እንሰራለን። ኢትዮጵያን ለማዳን ያለን ምርጫ 24 ሰዓት ያለ እረፍት አብረን ተባብረን መስራት ነውና እሱን እናደርጋለን። ስለዚህ ፍሪኩዌንትሊ ተገናኝተን እንደምንሰራ በእርግጠኝነት እየተናገርኩ ለዛሬ ግን እንዲያልፈኝ ይፈቀድልኝ። አመሰግናለሁ። በጣም አመሰግናለሁ። ቢያንስ ውይይታችንን እየተከታተላችሁት መሆኑን ስለጠቆሙን በጣም ደስ ብሎኛል። ዓላማውም ይሄ ነው። በሁሉም መስኩ ኢትዮጵያን ለማዳን የሚረባረቡት ኃይሎች ግራቀኙን አይተው ለሀገርና ለሕዝብ ወደሚጠቅም አቅጣጫ ለማመላከት ነው ሁሉ ጥረት የምናደርገው እና በእውነቱ መናገር ብቻ ሳይሆን ተሳትፎ አዳምጦ የራስንም አመለካከት አክሎ ደግሞ አሰላስሎ ወደፊት ለሁላችንም የሚጠቅም አቅጣጫ መጠቆም ከተቻለ አንዱ የውይይታችን ዓላማ ተሳካ ማለት። ስለዚህ በእውነቱ መገኘታችሁ ራሱ በጣም ጠቃሚ ስለሆነ በጣም አመሰግናለሁ እና እርግጠኛ ነኝ የእርስዎ ተባባሪዎችና ጓደኞችም በተለያየ መልኩ እየተከታተሉት ይሆናል። ወደፊትም ዩቲዩብ ላይ ስለምናወጣው መላልሶ ማዳመጥ ይቻላልና እዚህ የሚፈነጠቁት ሀሳቦች ለምታደርጉት የሀገር አድን እንቅስቃሴ ተጨማሪ ጉልበት ይሆናል ብለን ተስፋ እናደርጋለን። እኛ ዞሮ ዞሮ ሪሊ የኢትዮጵያ ሕዝብ በኢኮኖሚውም በማህበራዊ ኑሮውም በጤንነቱም በትምህርቱም በልማቱም አቅጣጫ ከሚደርስበት ማፈናፈን አጣብቂኝ እንዲወጣ ነው። ይህንን ደግሞ ለማድረግ ለሱ ብቻ ጥለን ሊቃኑ ያወሳሰቡትን ሁኔታ ራስ ተወጣው ማለት ተገቢ አይደለም። ለችግሩ አስተዋጽኦ እንደማድረጋችን ለመፍትሄውም ግንባር ቀደም ሆነን መገኘት ሞራላዊ ግዴታ ያለብን ይመስለኛል። ከዛ አንጻር ነው እኔ የማየው እና በእውነቱ ዞሮ ዞሮ እኛ ቅድም ሁለቱም ተናጋሪዎች እንደጠቀሱት የኢትዮጵያ ጉዳይ ሁሉንም ትውልደ ኢትዮጵያዊ የሚመለከት የዜግነት ጥያቄም ጭምር ያለበት ስለሆነ ማንም በባይተዋርነት ሊመለከተው አይገባም እና ይሄ የዜግነት መብትና
የቡድን መብት የሚለውን አመለካከት አስታርቀን ሀገራችንን ከገባችበት አዘቅት ለማውጣት ሙሉ ኃይላችንን ተጠቅመን ተባብረን በአንድነት በኢትዮጵያ አንድነትና ሉዓላዊነት ጥላ ስር የምንችለውን ሁሉ ማድረግ ይገባናል ብዬ ነው የማምነው። ይሄ ውይይት ደግሞ ለዛ መንደርደሪያ እንዲሆን መነሻ የሚሆኑ ሀሳቦችን ለመፈተቅ ነው። ይቀጥላል። እንኳን በአንድ ውይይት ዓመት በፈጀም ውይይት መፍታት ከቻልን እድለኞች ነን። በነገራችን ላይ ይህንን ጉባኤ ያዘጋጀው የኢትዮጵያ ማህበረሰባዊ ስብስቦች ጉባኤ ነው። ኮንሰርሽየም ኦፍ ኢትዮጵያን ሲቪክ አሶሲዬሽንስ ነው የሚባለው፣ ሴካ ስሙ እና ከንቅናቄው ጋር በንቅናቄው በኩል የተዘጋጀ የመሰላቸው ሰዎች አሉ የሚል መልእክት ስለደረሰኝ ነው። እሱን ግልጽ ለማድረግ ነው። እነሱም በበኩላቸው የሚያዘጋጃቸው የተለያዩ ጉባኤዎች ይኖራሉ። እዚህም የእኛንም እንደሚሳተፉ እንደሚያዳምጡ ተስፋ እናደርጋለን። እኛም እነሱ በሚያዘጋጁት ላይ ተገኝተን እንሳተፋለን። አባልም ነን የንቅናቄው። አንዳንዶቹ የኛ አባል የሆኑ ድርጅቶች እዛም ላይ እንዳሉ እናውቃለን እና ይህንን ግልጽ አድርግ ስለተባልኩ ነው ባለቆች። ስንቀጥል ሌላ ጥያቄ ወይም አስተያየት ካለ ወይስ ወደሚቀጥለው እንሂድ? አቶ ወርቁ፣ የእኔ ጥያቄ ቅድም አንተ ባነሳኸው የመፍትሄ ሀሳብ ካለው ከገዢው ስልጣን ላይ ካለው ገዢ ፓርቲ ጋራ ወይም መንግስት ጋራ ድርድር እያደረግነን ያም አንዱ እና ታማኝነት ወይም ደግሞ ወደምንፈልገው ሊያደርሰን የሚችል መንገድ ነው ብለን አስበናል ያልክበትና በዚህም ሂደት ውስጥ መንግስት ትንሽ ሸብረክ እንዲል ማድረግ ያስፈልጋል እና ኮምፕሮማይዝ ማድረግ ሰጥቶ መቀበልን ማድረግም መለመድ ያለበት ነገር ነው። በዚህ ልንኮነን አይገባም የሚል መከራከሪያ እና ይህን የመሰለ ሀሳብ ነው ይዘ የመጣኸው የገለጽክልን። እኔ ጥያቄ ከዚህ ላይ ተነስቼ በእርግጥ ስናዳምጠው ወይም ይሄ ኮምፕሮማይዝ ሰጥቶ መቀበል የመሳሰሉት ቃላቶች በጆሮ ሲደመጡ በጣም ውብ ቃላቶች ናቸው። የሚያሰባስቡ ነገር ይመስላሉ፣ የሚያስማሙ ነገሮች ይመስላሉ። ስለዚህ ጠለቅ ብለህ ካልታየ በስተቀረ ጆሮ ላይ ደስ የሚሉ ቃላቶች ናቸውና እንዳሳስቱን ያስፈልጋል። ፖለቲካ ውይይት ወይም የፖለቲካ ሂደት ግን የራሱ የሆነ መንገዶች አሉት። በፕሪንስፕል ላይ የተዋቀረ መርህ ይዞ የሚሄድና የህዝብ ድምፅንና የነፃነትን ጥያቄ ጭምር ከባርነት ነፃነት መፍቀድን የመሳሰሉትን ነገሮችን ይዞ የሚሄድ የፕሪንስፕል መሰረት ስላለው ይሄ ሰጥቶ መቀበል የሚባለው ነገር ሰረንደር ማለትም በሌላ ነገር መንበርከክን ወይም እጅ መስጠትን የመሳሰሉትን ማሳየት የለበትም። ያን ካሳየ አሁን ወይ ፖለቲካው አልገባንም ወይ ደግሞ ኮምፕሮማይዝ የሚባለውን ነገር የፖለቲካ ስትራቴጂ እያደረግን እንወስደዋለን ማለት ነው። ይሄ መግባቢያውን የዲፕሎማሲ ቃላቱን ዲፕሎማሲያዊ ሻትሎችን ወደ ስትራቴጂክ እንትን አድርገን እንወስደዋል። ያ ደግሞ ከሆነ ትክክል አይደለም፣ ከህዝብ ጋራ ያጋጨናል። በተለይም ሸብረክ የሚለውን ስትናገር አቶ ኤፍሬም እና ዶክተር ኃይለም ካሉት ጋራ እንትን ስለው የእናንተ ቁመና አንተም ገልጸዋል። የእናንተ ቁመና ደካማነት ላይ ነው ያለ፣ ድክመት ላይ ያለ። እርግጥ እየተንቀሳቀሳችሁ መሆናችሁ ይገባኛል። ስለዚህ መንግስት ነው ሸብረክ የሚልላችሁ ወይስ እናንተ ናችሁ ሸብረክ ብላችሁ የምትናገሩት? ያንተኑ ቋንቋ ተጠቅሜ ለመናገር ያህል ነው እንጂ ይሄን ምንድን ነው እናንተ ቁመናችሁ ምን ያህል ነው? መንግስትን ለመጫን የሚያስችል ቁመና አላችሁ ወይ? ልክ ቁመና እንዳላችሁ አድርገን የምትናገረው ሸብረክ ማድረግ ያስፈልጋል ስትል ቁመናውን ይዘናል የሚል ነው። ይልቁንም ወደዛ ቁመና ለመድረስ
ማሰብ መታገል ነው እንጂ የሚያስፈልገው በዚህ ላይ መደምደማችሁ ከምን የመጣ ድፍረት ነው ወይም ደግሞ ምን ብላችሁ ራሳችሁን ስለምታስቡ ነው የሚል ነው። በጥቅሉ ይቅርታ ቃላቴ ላይ እንትን አታክ የማድረግ ቃላት ብለህ አትውሰደው። በዛ መልክ አይደለም ያቀረብኩት እና በውይይት መልክ ነው። ይኸው ነው ጥያቄ። አይ ግልጽ ነው አቶ ሳሙኤል በጣም ጥሩ ነው። እሺ አቶ ወርቁ አሁን ከቻሉ በጽሁፍ የመጣ ጽሁፍ አለ ማነው ጥያቄ አለና እሱን አብረን እናንብብላቸውና አብሮ መመለስ የሚችሉ ከሆነ ፈቃዱ ከሆነ ማለት አዎ ይሻላል። እሺ እንግዲያው ላንብበው። ምንድነው ዙም ዩዘር የተባሉ ተሳታፊ ናቸው የዚህ ስብሰባ። እንዲሁም ውጭ ያለው አገር ወዳድና ለውጥ ፈላጊ አገር ውስጥ ካሉት ከአገዛዙ ጋር ትንቅንቅ ከሚያደርጉት የፖለቲካ ድርጅቶች ጋር ሊኖረን የሚገባውን ግንኙነትና አጋርነት እንዴት ይታያል? ለአቶ ወርቁ ጥያቄ የምንሰጠውስ ምላሽ ምንድን ነው? እሱ አሁን እንግዲህ አድረስ ሊሆን አቶ ወርቁ ስለሚመልሱ ለሚያደርጉት ትግል ምን ማበርከት እንችላለን የሚል ጥያቄ ነው እና አዳምጠውኝ ከሆነ አቶ ወርቁ አዳምጠውታል። ጥያቄውም ለእሳቸው ብቻ አይደለም ለእኛም ጭምር ነው እና እሳቸው የሚመልሱትን ይበሉና እንጨምርበታለን። መልካም። እሺ አቶ ወርቁ ይቀጥሉ። ሁለት ሀሳቦች ናቸው የተነሱት። አንዱ ብዙ ጊዜ ሸብረክ እንዲል ማድረግ ወይም ወደ ድርድር እንዲመጣ ማድረግ ከአቅም የሚመጣ አይደለም ወይ እና እጃችሁ ላይ አሁን ምን አለ? ቅድም ደግሞ የተነሳ ነገር አለ። ለምሳሌ ማህበራዊ መሰረት እና መሰል ነገሮች ብዙ አይደለም የሚል እና ያው እንዳልኳችሁ እሱን መነሻ ሙሉ ተስማምቼበት ስላልሄድኩኝ እኔን አይመለከትም። እኔ ጠንካራ ነን ደካማ ነን የሚለውን ነገር ለመንካት እቸገራለሁ። ያው ጀጅመንቱ እናንተ ነው። ግን እንግዲህ አሁን ባለው ሁኔታ ምናልባት ወደ 1700 በጣም በተቆራረጠ ሁኔታ በዚህ አስቸጋሪ ሁኔታ እጩ ያቀረበ ስብስብ ነው። ቅድምም ጠቆም እንዳረሳችሁ ዓለሙ በተለይ ደግሞ ውጭ ያለው ኃይል ከሞላ ጎደል ፊት እየነሳ ነው። ስለዚህ ይህንን ምርጫ እንደምንም አድርጎ ለማለፍ ውስጥ ያለው ኃይል ጋር ትኩረቱን ማድረግ ይፈልጋል። ስለዚህ እጃችን ላይ ያለው ዋን ሀገሪቱ ልትሄድ ያለችበትን አደጋ ነገ የሚጠብቀውን ራሱ ብልጽግናን እና ሀገሩን ያንን በውል ማስገንዘብ አያውቁትም ወይም ሳያውቁት ነው የሚያጠፉት የሚለው መነሻ ትንሽ ጫን ብሎ ማለት። ሁለተኛው ደግሞ አሄድ ምርጫ አለ። ስለዚህ ይህን ምርጫ እንደ ቅድመ ሁኔታ አስቀምጠናል። የታሰሩትን ሳትፈጥሩ፣ ጦርነት ሳታቆሙ፣ የተሻለ ስፔስ ሳትፈጥሩ ምርጫው ላይ አንሳተፍም። ስለዚህ እዚህ ሀገር ላይ አሁን ተቃዋሚ ለሚባለው ጎራ እውነተኛ ተቃዋሚ አለ ከተባለ ይህን ዴፊኒሽን ለእናንተ እንትን አደርጋለሁ። በጥንካሬ ሊነሳ የሚችለው እነዚህ አራት ፓርቲዎች ስብስብ ነው። ስለዚህ ይሄንን ኃይል ባለቀ ሰዓትም እንኳን ወጣሁ ቢለው ከፍተኛ ጉዳት ነው የሚያደርሰው። እስካሁን በነገራችን ላይ ወጣሁ ቢለው ብዙም ጉዳይ አልነበረም። ኦኬስ አባውት ዴቲሽ ነው በቃ ምን ጨነቀው፣ እንደውም ተገላገለ ነበር። አሁን ግን ኦልሬዲ ሂደት ውስጥ አለ። ስለዚህ ያንን እድል ያለችንን እጃችን ላይ ያለችውን እድል በደንብ መጠቀም ተገቢ ነው የሚል ነው። እንግዲህ ለመደራደር እየሞከርን ነው። ሂደቶች አሉ። ውጤቶችን እንግዲህ አሄድ የምናያቸው ናቸው። ቢያንስ ግን አንድ ሁለት ነገሮችን እንኳን ሊያስገኙልን ከዛ ደግሞ ያ አንዳች አይነት ልምድ ሰጥቶን አሄድ ልናደርግ የምንችልባቸው ነገሮች ካሉ እነሱን እንፈትሻቸዋለን። እንግዲህ ውጤት የሚመጣ ከሆነ ምናልባት በዚህ ሳምንት ከሚጌት ወይም ደግሞ በሚቀጥሉት 2 ሳምንታት የሆኑ ፍንጮችን እናያለን። እንግዲህ እንደምታውቁት ብልጽግና ነው። ለምሳሌ ህወሓት መሪ ኢህአዴግ ቢሆን
አንድ አይነት ቅርጽ አለው። የሆነ የመንግስትነት ቅርጽ አለው። ጨካኝ ነው፣ በጣም አስቸጋሪ ይችላል። የሆነ አይነት የመንግስትነት ቅርጽ አለው። አዎ ሊያደርገው ይችላል፣ አይ አያደርገውም ብሎ ለመናገር ያን ያህል ጠንቋይነት አይፈልግም ነበር። የሆነ የመንግስትነት ቅርጽ ስለነበር አሁን ላይ ቅድም ደጋግሜ ነግራችኋለሁ፣ እውነት የለም። እውነት ዛሬ እውነት ነገ ውሸት፣ ነገ ውሸት ከነገ ወዲያ እውነት፣ እንደዛ ሊሆን ይችላል እና ዞሮ ዞሮ ግን እጃችን ላይ ያለችውን እድል ለመጠቀም በጣም ጥረት እያደረግን ነው። አንዷን ቀዳዳ ለብዙ ነገር ማሰፋት እየሞከርን ነው። እንዳልኳችሁ ለምሳሌ ሳምንት ቅዳሜ የተለየ ስኬጁል እንትን ካላረገብን በስተቀር ያው በተመሳሳይ ሊጠሩት የሚችሉ በጥንቃቄ እየወሰድን ነው። የህዝብ ስብሰባዎች አሉን በአዳራሽ በሱ ካነሳሳነው በኋላ ምናልባትም በሚቀጥሉት 2-3 ሳምንታት ደግሞ ሰልፎችን እንጠራለን። እነዚህ ሌላ ምንም ሚና የላቸውም። ዋን ህዝብ ከኛ ጋር እንደሆነ ማሳየት ነው። ሁለተኛው ደግሞ እንዲህ ካላረግ እነዚህን ነገሮች እያሰፋናቸው ወደ ሰላማዊ ትግል ለመጥራት እና ህዝብን ወደዛ ለማነሳሳት እየሞከር ነው። ስለዚህ ሸብረክ ብለን ነው። ሁለት ነገሮች ናቸው። አንዱ በጣም በቀላሉ አደጋውን በማሳየት ነው። ለመንገር በጆሯቸው ጠጋ ብለን ስክ ለማለት እየሞከርን ነው። ይህም እንዳልኳችሁ ስራ ነው። በተወሰነ ደረጃ ለማድመጥ ጥረት ያለ ይመስላል። ሁለተኛው እጃችን ላይ ያለችውን እድል ደግሞ እችን 1 ወርና 2 ወር ጊዜ በደንብ መጠቀም ያስፈልጋል። እንግዲህ ፈረንጆችን በተወሰነ ደረጃ አፕሮች ለማድረግ እየሞከሩ ነው። ሌላ ምንም ፍላጎት የለም። የሆነ የነሱ ቪኤት እና ወይም የሆነ ሚኒስትሪያል ፖዚሽን ወይም ደግሞ ሌላ አይነት ነገር ፍላጎት አይደለም። ፍላጎታችን ሀገር ነው። በዚህ ሀገር ውስጥ አንድ ብቸኛ ተዋናይ ሊኖርበት አይችልም። በተለይ ደግሞ ብልጽግና በዚህ ሁኔታ የሚቀጥል ከሆነ ሀገሩን አደጋ ላይ ነው የሚጥለው። የኛ ግምገማ በእኛ ግምት 2019 እጅግ አደገኛ ጊዜ ሊሆን ይችላል እና ተብረክ ብሎ ሊደራደር ይችላል። እንግዲህ ሌላው ደግሞ ከባቢ ሁኔታም እያደገ ነው። በሶስት ቦታዎች ላይ ጦርነት እየተካሄደ ነው። ስለዚህ የሀገር በብቸኝነት ሊመራው እንደማይችል ማሳያዎች ናቸው። አማራ ክልል ከሞላ ጎደል ከዚህ እየወጣ ነው። ትግራይ ክልል ሙሉ በሙሉ ከዚህ ይወጣል። ጋምቤላ፣ ቤንሻንጉል፣ ሌሎች በሶማሌነት እንደምታውቁት በተለይ በቅርብ ጊዜ በሰላማዊ ትግል በጣም ማስር ያደረጉ ኃይሎች የነበሩ ጭምር ወጥተዋል። የኦጋዴን ነጻ አውጪ ግንባር የሚባለው ቀድር በአልሳት እና እነዚህ ሁሉ ቀላል አይደለም። ከዛ ደግሞ ጎረቤቶቻችን የሚሉት ነው። ስለዚህ እነዚህና መሰል ነገሮችን በማሳየት ሸብረክ እንዲነጋገር ማድረግ ላይ ትኩረት አድርገናል ማለት ነው። ከዛ ካልሆነ ምንድነው የሚያደርገው? ለምሳሌ ምርጫ ላይ ትኩረት ካደረግንለት አይ 50 ወንበር ደቅቄላችኋለሁ ይላል። ያው 3 ምናምን ብሏል። እንደዚህ እንደሚታወቅ አይ 50 ይበቃንም ብንለው 100 ያደርገዋል። 50 ሲደመር አንድ ካላጣ እስከዛ ድረስ ሊሄድ ይችላል። ያ ግን ለኛ ዋጋ የለም። አንለስ ዲሳይሲቭ ድምፅ አግኝቶ በክልል ምክር ቤት ደረጃ ወይ በሀገር ደረጃ አንዳች አይነት ነገር ማድረግ ካልተቻለ እዚህ ሀገር ሁኔታ ዋጋ ቢስ ነው። ምናልባት ነገ ከነገ ወዲያ ደግሞ የሚሰማቸው 10 ነጥቦችን የያዘ አንድ አይነት መግለጫ መደራደሪያ ነጥብ እናወጣለን። እነዛ መደራደሪያዎች አንዱ ለምሳሌ ከውጭ ያሉ ኃይሎች ያለምንም ቅድመ ሁኔታ እና በዋስትና ሀገር ውስጥ እንዲገቡ በሀገራቸው ላይ መኖርና በዚህ ተመሳሳይ የሚፈልጉ ኃይሎች እንዲመለሱ ይደረግ፣ ፖለቲካ ሰዎች ይፈቱ፣ እንደዚህ የሚሉ ነጥቦችን እናወጣለን። ታያቸዋላችሁ። ሼር አደርጋቸዋለሁ በዛው አጋጣሚ። ይሄኛውን አይ ቲንክ እዚህ ላይ ብገድበው በጣም ጥሩ ነው። እጃችን ላይ ግን መጫወቻ የሆነች ካርድ አለችን ለማለት ፈልጌ ነው። በጣም ትልቅ ላፕቶፕ ትችላለች፣ ብዙ ማታጫወት ልትሆን ትችላለች። ጥቂት ቀዳዳ ነው የምትከፍልን። እሷን ግን የበለጠ ለመስጠት እያደረግን ነው ለማለት ፈልጌ ነው። በጣም እናመሰግናለን አቶ ወርቁ፣ በጣም እናመሰግናለን። አንድ ደቂቃ ልውሰድ። ምንድነው ማድረግ የምንችለው ዚንዘር የሚሉ ያነሱት ያለ አንድ ማድረግ የሌለበትም መለመድ ያለበትም እናንተ ትልልቅ ምሁራን ስለሆናችሁ ቅድም ጠቆም አድርጌዋለሁ። ዋን ውጭ ሆኖ ሪሞት ይዞ ውስጥ ያለውን ትግል ለመዘወር መሞከር እናደርጋለን። ይሄ ኢትዮጵያ ፖለቲካ መቆረጥ አለበት። በጽኑ ነው የምከራከረው።
በሌላ ሁኔታ ልንነጋገርበት እንችላለን። ምን ማለት ነው? በጣም የጎረምሳ እንትን አበዛህ ሊባል ይችላል። ማድረግ የሚቻለው ግን ለምሳሌ ስትራቴጂዎችን በማሳየት እንዲህ ያሉ ስራዎች ትልቅ አስተዋጽኦ አላቸው። በማሰልጠን የሀገራትን ልምድ በመቀመር አንድ ደግሞ የሚታወቀው ደግሞ እዚህ ያለው ፀሐይ በታሰረ ቁጥር ሁኔታው በተቋረጠበት ቁጥር የቤት ኪራይ የሚከፍለው የቢሮ ኪራይ የሚከፍለው ጋሞ ላይ ጂንካ ላይ ቅድም አቶ ኤፍሬም ያሉት ሌላ ምንም ታሪክ እኮ የለም። ጂንካ ላይ ቢሮ ካቋቋመ ወደ ኦሞራት መሮድ እና ምናምን በጣም ቀላል ነው የሚሆነው እዛ ላይ ናቸው። ስለዚህ የዛን የቢሮ ኪራይ የ5 ቢሮ ኪራይ ይችላል። በምንም በፍጹም አጥቶ በተለይ ደግሞ ከዶላር ከንትን ጋር በምንም ለመታመስ መገናኘት አለባቸው ብዬ አላምንም። የነዚህ ኪራይ ይችላል። ስለዚህ ቀጥታ ከስራው ጋር እየተገናኙ ሌላ አመት ተስላለ ታቃለ ቀላል አንድ የሚያሰለጥንበት ውጭም ውስጥ ቀላል አይደለም። አትላንቲክን ተሻግሮ አንድ ሁለት ሀገሮችን ለአንድ ወርና ለሁለት ወር የሆነ አይነት ኮርሶችን ይወስዱ መምጣት ቀላል አይደለም። ያ ማለት ከውጭ የሚገባ እውቀት በሙሉ ትክክል ነው ማለት ነው። ሀገሩ ጋር እያገነዛዘቡ የሚሄድ እና አቅም በመፍጠር በተለይ ደግሞ ችግሮችን በማየትና የስልጠና ነገሮችን በማድረግ ትልቅ አስተዋጽኦ ማድረግ ይችላሉ። ጫናውን ቀላል አይደለም። ሰልፎችን በማድረግ መንግስት ላይ ጫና በማድረግ ከዲፕሎማት ኮሚኒቲ ጋር በመገናኘት እዚህ ከመገናኘት በላይ እዛ ደግሞ በዲፓርትመንት በቀላሉ መገናኘት ሲችል ቀላል አይደለም እና እነዚህ በደንብ መገነዛዘብ አለ። 1 2 3 ተብሎ መዘርዘር አለባቸው። ሲሞቅ ሆም ምን ደግሞ የሆነ ነገር ሲመጣ ደግሞ ኮምሽሽ የሚል ሳይሆን በወጥነት እንዴት ይመራል ቢደረግለት ይመስለኛል። በጣም እናመሰግናለን አቶ ወርቁ። ጥሩ ማሳሰቢያ ነው፣ አድምጠናል። ምናልባት የሚቀጥለው ክፍል ደግሞ ለዚህ ጥሩ ምላሽ የሚሆን አንዱ ድክመታችን የምናተኩረው በጊዜያዊ ለውጥ ወይም በአመራር ለውጥ ላይ ነው አንዳንድ ጊዜ እና እሱም ነው ከመስመር የሚያስወጣን። የስርዓት ለውጥ ላይ አላተኮርንም። ስርዓቱ ካልተለወጠ ያጉልቻ ቢለወጥ ወጥ አያጣፍጥም የሚሉት ነገር ነው እና እሱንም በሚቀጥለው ክፍለ ጊዜ ውስጥ በስፋት ስለምንሄድበት የሰጡንን ሀሳብ በዲያስፖራው በኩል መደረግ ያለበት ሊሰጥ የሚችለው ያደርግ የሚችለውን አስተዋጽኦ በሚመለከት በጣም አድምጠናል። በአጠቃላይ እርስዎ የሚሉት ባለው በጣም የጠበበ የፖለቲካ ማህደር አሁን እየተፍጨረጨረ ያለውን ብዙ ማታቃሉት የያዙትን ከወረወሩ ፈሪ አይሰኙም እያሉን ነው እና እሱን አድምጠናል። መልካም ነው።